ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ዛሬ ሰላምታ አላበዛባችሁም። ትላንትም ዛሬም በእውነት እንደ ሴት የሃይሚ ነገር ተሰምቶኛል። መድኃኔዓለም በሚያውቀው ክርስቶስን ነው የምላችሁ እና እኔ ብሩክን እንደው አንድ ሰውም ቢሆን ማለት ነው ይችን ነገር ሼር አድርጎ ብሩክ ጋር ያደርስልኝ። መጠየቀው ጥያቄ ብሩክን ይሄን ያህል እኔም ግራ ገብቶኛል። እኔ ማቀው ነገር የለም። እኔ ግራ ገብቶኛል። ምንድነው ግራ የሚያጋባው ነገር ምንድነው? ይሄ እኮ ካላደረገው እኮ አላደረገውም ነው በቃ 4 ነጥብ። እንደውም ልጅቷን ማለት ነው በስም አጥፊነት ከሷት ህይወቱን ለማበላሸት የመጣች የስም አጥፊ መሆኗን ከሷት ከመካከል ማስወጣት እኮ ይችላል። ይሄ የድሮውን በማሰብ እዚህ ነገር ውስጥ አልገባም ምናምን ነገር ብሎ ነገር አይሰራም። እዚህ ጋር የሰው ህይወት እየተበላሸ ነው። እዚህ ጋር ይቺ አንድ ፍሬ ልጅ ብዙ ተስፋ ያደረገችው ብዙ ህልም ያለመችው ነገር እየተበላሸባት ነው። እንዳንድ ቀን አወዳደቋ ቢሆን ሃይሚ ሞታ ነበር እስካሁን። ማርያምን ነው የምላችሁ። ህይወት እየጠፋ ነው። እዚህ ጋር ልጅቷ እየተጨነቀች ነው። ጥርጣሬ ውስጥም የሚያስገባ ነገር የለም። መደነባበርም ይሄ ሌላ ነገር ውስጥም በቃ ምንም ሐሳብም ምንም ነገር አያስፈልገውም። የሚያስጨንቅም ነገር የለውም። ካላደረገ አላደረገም ነው በቃ። እኔም እኮ ግራ ገብቶኛል፣ እኔም እኮ ተጨንቄያለሁ ምናምን ነገር ምንድነው? እኔ ያደረኩት ነገር ከሆነ ሊያስጨንቀኝ ይችላል። ያላደረኩት ነገር ግን መድኃኔዓለምን አያስጨንቀኝም። በዚህ ልክ እንደዚህ መወጣጠሩ ብሩክ በጭንቀት በምናምን አላደረገውም ነው በቃ። ካላደረገው አላደረገውም 4 ነጥብ። ልጅቷን እየመጣ ቪዲዮ እየደቀነ ስራ መስራት ሳይሆን ሌሎቹም ትልልቆቹ ወንድሞቹ ምናምን ከመሃል ውጪ ምናምን ነገር ብቻ ሳይሆን ይህንን ነገር አረጋግጠው ማለት ነው እሱ ያላደረገው መሆኑን ካወቀ በህግም ቢሆን ከመካከል ማስወጣት አለበት። በቃ ምንድነው እየመጣ እኔም እኮ ግራ ገብቶኛል ያላደረኩትን ነገር ምንም ግራ አልጋባበትም። እኔ የእውነት ካላደረገው የምን ግራ ማጋባት ነው? ልጅቷንስ ህይወቷን ተስፋዋን የሚያጨለመው በዚህ ልክ ማርያምን ምንድነው? ተጣሉ፣ እሺ ነገ ጧት መታረቃቸው አይቀርም። ይሄንን ማሰብ አልነበረበትም። ምን ሮጦ አስኪዶ እቺ ልጅ የተጣላትን የተለያየትን ሴት ማግኘት ምን አስፈለገው? እኔ ብሩክ ጥሩ ልጅ ነው፣ በጣም ነው የምወደው። ማርያምን እንደ ታናሽ ወንድሜ ነው ማየው። እናቱን ያከብራል፣ ለሴት ልጅ ክብር አለው። ሃይሚን በጥሩ እንክብካቤ ነው ቤት ውስጥ ያስቀመጣት እንደምናየው ማለት ነው። የበኋላውን እግዚአብሔር ይወቀው፣ ከኋላ ያለውን አላቅም። በፊት ለፊት ግን ሲመጡ በጣም ጥሩ ነገር ላይ እንዳደረጋት ነው የምናየው ሁላችንም አይደል እንዴ? እችን የመሰለች ልጅ ቤት ውስጥ በክብር አስቀምጦ እዛ ሄዶ ይሄንን ነገር ያደርጋል ብዬ ለመገመት ምን ያጠራጥረኛል። ግን ደግሞ እሱም ራሱ በዚህ ልክ ራሱ መጠርጠር የለበትም። በዚህ ልክ ደግሞ ራሱን ግራ ማጋባት የለበትም። ካላደረገው እኮ አላደረገውም ነው። አንድ ሰው ያደረገውን ያውቃል፣ ያላደረገውን ያውቃል አይደል እንዴ? ካደረገው በቃ የአንድ ቀን ስህተት ነው፣ ይቅርታ መጠየቅ እኮ ነው። ይሄን ያህል መወዛገብ፣ ሃይሚንም ግራ ማጋባት። ይቺ ልጅ እኮ የለፋችበት ፍቅር እኮ ነው። ይሄ ብዙ የተፈተነችበት ነገር እኮ ነው። ማርያምን ብዙ ያየችበት 2 ዓመት የገነባችው ቤት 2 ዓመት የገነባችው ፍቅር እንዲህ በአንድ ድርምስ ሲልባት ዱብዳ ሲሆን አይደለም ለሷ። እኔም እውነቱን ስነግራችሁ ተሰብሬያለሁ። መድኃኔዓለም በሚያውቀው አንድ ፍሬ ልጅ የምትወል ልጅ ናት ሃይሚ። ማርያምን እንደዚህ ስትጨነቅ ያንን ለቅሷን ዛሬም ደግመዋለች። ማርያምን በቃ እኔ ብሩክ አሁን እኔ ሁላችሁም ማለት ያለባችሁ ብሩክ ካላደረገው አላደረገውም ነው። ይሄን ያህል መጨነቅም ይሄን ያህል ግራ ማጋባትም አንድ ሰው ግራ የሚጋባውና የሚደነግጠው የሆነ ነገር አድርጎ ሲገኝ ነው አይደል እንዴ? ያ ነገር እውነቱ ሲታወቅበት ነው አይደል እንዴ? ካላደረኩት ግን አላደረኩትም ነው። የፈለገ ሺህ ጊዜ ቢፈጠር ማለት ነው ነቅሎ ከመካከል ማስወጣት ነው። ይችን በቃ ምን ብዬ ልንገራችሁ ጌታ እንጂ ካደረገው ሌላ ነገር ነው። ይቅርታ ጠይቆ እሷን ብቻ አይደለም ቤተሰቦቿን ሁሉ እኛን ተውን፣ ግድ የለ ምንም ችግር የለም። አንዴ መጫወቻ ሆነናል እኛ ማርያምን፣ አንዴ መጫወቻ ሆነናል የእውነት። ስለዚህ እኛን ሳይሆን እሷንም ቤተሰቦቿን የሃይሚ ይቅርታን ጠይቆ የአንድ ቀን ስህተት ነው እዚህ ያደረሰው። በቃ ሮጦ ሄዶ ሳብሯት ሲጋደም እሱ ይሄ ነገር እንደሚፈጠር አያቅም። እንደገና ደግሞ ከሃይሚ ጋር ተጣለው ብሎ ሮጦ እሷ ጋር የሚሄደው ምንድነው? ነገ ጧት መታረቁን አያቅም ከሃይሚ ጋር
በጣም እኮ ነው ያሳዘነችኝ። በተለይ ከትላንት ወዲያ ሆስፒታል ሆና እኔ እኮ ካንተ ጋር ስጣላ ማንም ጓደኛ የለኝም፣ የትም አልሄድኩም፣ አንተ ግን ሮጠህ እሷ ጋር ሄድክን ያለችው። ይሄ በጣም በእውነት ልብ የሚነካ ነገር ነው። ብሩክ አሁንም ቢሆን ካላደረገው ግራ ማጋባት የለበትም። አላደረገውም ነው 4 ነጥብ። ይቺ ልጅ ከሱ ሄዶ የልጅ አባቷን ትፈልግ እዛ ሄዳ ከሱ ከመካከላቸው ማስወጣት የሃይሚን ልብ መጠገን ያለበት በቃ ካደረገው ደግሞ እግዚአብሔር ያውጣውን